ይሄ አብዛኛው ሰው ላይ የሚታየው ቢጫ ነገር ምንድነው? ወደዚህ እንዳይቀየር ምን ማድረግ አለበት? ይህንን በነጭ አይናችን ክፍል ላይ ያለ ቢጫ ከለር የያዘ የስጋ መሰል ለውጥ ፒንጊፊላ ብለን እንጠራዋለን። ይህም አብዛኛውን ጊዜ ሁለቱም አይናችን ላይ ይኖራል። ለዚህም አጋላጭ ሁኔታዎች የምንላቸው እድሜ መግፋት፣ ለፀሐይ ብርሃን ወይም ለዩቪኤ እና ቢ ለምንለው ፀሐይ ብርሃን ተጋላጭ አብዛኛውን ጊዜ ለአዋራና ለንፋስ አይናችን ተጋላጭ ከሆነ የአይን ሁኔታ ሊገጥመን ይችላል። አብዛኛውን ጊዜ ችግር አያመጣም። ነገር ግን በጊዜ ሂደት ሳይዙ እና መጠኑ ከጨመረ አልፎ አልፎ የመቅላት የመቆርቆር ስሜት ሊኖረው ይችላል። እንዲሁም ሳይዙ እየጨመረ ሲመጣ ወደ ብሬናችን ወይም ወደ መስታወቱ የመጠጋት ሁኔታ ሊያሳይ ይችላል። ስለዚህ ህክምና ምንድነው? ሳይዙስ እንዳይጨምር ምን ማድረግ አለብን ስንል መንስኤውን ማስወገድ፣ አንደኛ የፀሐይ ብርሃንን ዩቪኤ እና ዩቪቢ የሚከላከሉ መነጽሮችን መጠቀም፣ ሁለተኛ ከአዋራና ከንፋስ የሚከላከሉልን ነገሮች መጠቀም ልክ እንደ ኮፍያና መነጽር፣ ሶስተኛው የአይን ድርቀት ይህን ነገር ሊያባብሰው ስለሚችል ማለስለሻ ጠብታዎችና ቅባቶችን አዘውትሮ መጠቀም፣ አራተኛ አይናችንን በምንም ሁኔታ አለማሸት። ይህንን በማድረግ አይናችንን መጠበቅ እንችላለን። እንደዚህ የአይናችን ነጩ ክፍል ላይ ጥቁር ነገር ሲጥል ምንድነው ችግርስ ያመጣል ወይ? ይህ የአይን ሁኔታ ከልጅነታችን ጀምሮ ሊታይ ይችላል ወይም ከ20 እስከ 30 ዓመት ባለው ውስጥ ሊከሰት የሚችል የአይን ሁኔታ ነው። ይህን በህክምና ኮንጀክቲቫል ኔርቨስ እንለዋለን። ይህ የሚከሰተው ሜላኖሳይት የምንላቸው ሴሎች አለቦታቸው ተከማችተው ሲገኙ ነው። ጥሩ ነገሩ ይህ ኮንጀክቲቫል ኔርቨስ ቀላል ወይም ለጤናችንም ሆነ ለአይናችን አስጊ ያለመሆኑ ነው። ነገር ግን ከዚህ ጋር ተያይዞ የዋርኒንግ ሳይን ወይም የማስጠንቀቂያ ምልክቶች የምንላቸው አንደኛ ይሄ ጥቁር የጣለው ነገር ሳይዙ ወይም መጠኑ ከጨመረ፣ ሁለተኛ የነበረው ቀለም ለውጥ ካመጣ፣ ለምሳሌ ቡኒ የነበረው ወደ ጥቁር ከተቀየረ፣ ሶስተኛ ልክ እንደዚህ ዙሪያውን አዳዲስ ደም ስሮች ከከበቡት። እነዚህ ምልክቶች ካሉ ቀላል ከምንለው ወደ ከበድ ያለ ሁኔታ የመቀየር ምልክት ሊሆን ስለሚችል ወደ አይን ህክምና መሄድ አስፈላጊ ነው። ስለዚህ ኮንጀክቲቫል ኔርቨስ ያለበት ሰው ፎቶ በማንሳትና እንዲሁም በአመት አንዴ የአይን ክትትል ማድረግ ይኖርበታል። ይህ ኮንጀክቲቫል ኔርቨስ ሳይዙ እየጨመረ ከመጣ እንዲሁም ለኮስሞቲክ ፐርፐስ በሌዘር ህክምና ወይም በቀላል ሰርጀሪ መነሳት ይችላል። ሁሉም ራስ ምታት ሁሌም ከብሬን ወይም ከአንጎል ብቻ አይደለም የሚመጣው፣ ከአይንም የተነሳ ሊሆን ይችላል። በተለይ ስልክና ኮምፒውተር ስንጠቀም ንባብ ስናነብ ከሆነ የሚመጣብን ይህ ራስ ምታት ችግሩ ከአይን ሊሆን ይችላል። አይን ጋር የተያያዙ የራስ ምታት ምክንያቶች አንደኛ አይናችን የመነጽር ፍላጎት ወይም ደግሞ የሳይት ችግር ሊሆን ይችላል። ሁለተኛ የአይን ድካም ወይም ድርቀት ወይም አይ ስትሬን የምንለው ሊሆን ይችላል። ሶስተኛና ከበድ የሚለው ደግሞ የአይን ግፊት መጨመር ራስ ምታት ሊያመጣ ይችላል። ስለዚህ የእርስዎ ራስ ምታት ከአይን ህመም ጋር፣ ከእይታ መደብዘዝ ጋር እንዲሁም በራስ ምታት ሰዓት ላይ መብራትን ሲመለከቱ ክብ ክብ መብራት ነገር የሚታዩት ከሆነ መንስኤው የአይን ሁኔታ ሊሆን ስለሚችል ምርመራ ማድረግ ያስፈልጋል። ህጻናቶች ላይ ጎላ ጎላ ያለ አይን ስናይ ሁልጊዜ የውበት አይደለም። ይሄ አንዱ የህጻናቶች የአይን ግላኮማ ወይም የአይን ግፊት የምንለው የአይን ሁኔታ ምልክት ሊሆን ይችላል። ቻይልድሁድ ወይም የህጻናት ግላኮማ ማለት አይናቸው ውስጥ ከፍተኛ የሆነ የአይን ግፊት ኖሮ ነርቭን ሲጎዳ የሚያሳይ የአይን ሁኔታ ነው። ቻይልድሁድ ወይም ህጻናት ላይ ግላኮማ ሲኖር የሚታዩት ምልክቶች ቅድም እንዳሳየዋችሁ ጎላ ጎላ ያለ አይን ይኖራቸዋል። ኤክሰሲቭ ወይም ደግሞ በጣም የበዛ እንባ ማልቀስ፣ ብርሃን መፍራት እንዲሁም አይናቸውን በጣም ማሸት፣ ከዚህ ጋርም ተያይዞ ብሌኑ ላይ ነጭ መጣልና እይታ መቀነስ ምልክቶቹ ነው። ለዚህም የህፃናት ግላኮማ ከአዋቂ የሚለየው ዋነኛው ህክምናው ሰርጀሪ ወይም ቀዶ ጥገና ነው። ያ እስከሚደረግ ድረስ ለማስታገስ ጠብታ ሊሰጥ ይችላል። የዚህ አይነት የአይን ሁኔታ ቶሎ ከተገኘና ከታከመ እይታን ልንታደገው እንችላለን። ነገር ግን ጊዜ አልፎ ወደ ህክምና ቢመጣ እይታን ለመመለስ ከባድ ሊሆን ይችላል። ስለዚህ ወላጆች የልጆች አይን ጎላ ጎላ ያለ በጣም እንባ የሚፈሰው ብርሃን የሚፈራልሽ ከሆነ ቶሎ ወደ ህክምና ሄዶ ማሳየት አስፈልጋል። አብዛኛው ሰው የአይን ጠብታ መድኃኒት ሲታዘዝለት በአግባቡ አይጠቀምም። ዛሬ የአይን ጠብታችንን በአግባቡ ለመጠቀም የምናደርጋቸውን 5 ስቴፖች እነግራቸዋለሁ። መጀመሪያው ስቴፕ በንጹህ ውሃና ሳሙና እጃችንን መታጠብ። ሁለተኛው ስቴፕ የምንጠቀመውን መድኃኒት ስሙንና ኤክስፓየር ዴቱን ቼክ ማድረግ ያስፈልጋል። ከዛም በመቀጠል ክዳኑን እንከፍታለን። በዚህ ሰዓት እጃችን የመድኃኒቱን ጫፍ መንካት የለበትም። ሶስተኛው ስቴፕ የሚሆነው አይናችንን ለጠብታው ማዘጋጀት ነው። ይህንንም የምናደርገው ልክ ቪዲዮ ላይ እንደምትመለከቱት ትንሽ አንገታችንን ወደኋላ ዘንበል እናደርጋለን። ከዛም በመቀጠል የታችኛውን የአይን ቆብ ወደ ታች በመጎተት ለጠብታ አይናችንን እናዘጋጃለን። አራተኛው ስቴፕ ደግሞ የሚሆነው ባዘጋጀነው የአይናችን ቦታ ላይ አንድ ጠብታ ጠብ ማድረግ ነው። ከዛም በመቀጠል የመጨረሻው ስቴፕ አይናችንን መክደንና እዚች ጋር መገጣጠሚያ የአይናችንና የአፍንጫችን መገጣጠሚያ ላይ ለ1 ደቂቃ ጫን ብሎ መያዝ። ይህ ለምን ይረዳናል? ጠብታው በአይናችን ብቻ እንዲቆይ ወደ አፍንጫችን
እና ወደ ሰውነታችን እንዳይገባ ይረዳናል። ኢፌክቲቭነሱንም ይጨምራል። ሌላ ልነግራችሁ የምፈልገው ነገር አይን ጠብታ በምትጠቀሙበት ሰዓት አይናችሁን በጣም አታርገብግቡት። ባርገበገባችሁ ቁጥር የጠብታውን ኢፌክቲቭነስ ያጣል። ከዛም በተጨማሪ ከአንድ በላይ ጠብታ ካላችሁ አንዱን ጠብታ ከተጠቀማችሁ በኋላ ለቢያንስ ለ5 ደቂቃ መቆየት ያስፈልጋል ሁለተኛውን ከመጠቀማችሁ በፊት። ስለዚህ በአግባቡ የአይን ጠብታ በመጠቀማችን ትሪትመንቱን ወይም ህክምናውን ውጤታማ ለማድረግ ይረዳል። ኮምፒውተር ላይ ወይ ስልካችን ላይ ለረጅም ሰዓት ስንቆይ ራስ ምታት፣ የትከሻ፣ የጀርባ እንዲሁም የአንገት ህመም ያስቸግረናል። በአይን ዙሪያ ደግሞ የአይን ድርቀት፣ መቆጥቆጥ፣ ማቃጠል እንዲሁም የአይን ጡንቻዎች መድከምና ለአይ ስትሬን ለምንለው ያጋልጠናል። ባስ ሲል ደግሞ ምስሎች ወይም ፊደሎች ብዥ ማለት እንዲሁም ሁለት ሆኖ የመታየት ሊኖር ይችላል። ምንም ኮምፒውተር ቪዥን ሲንድሮም ወይም ዲጂታል አይ ስትሬን እንለዋለን። ይህ ሁላችንም ላይ ሊከሰት የሚችል ነገር ቢሆንም አብዛኛውን ጊዜ ግን ሪፍራክቲቭ ኤረር ወይም የሳይት ችግር ያለበት ሰው ላይ አዘውትሮ ይታያል። ይህንን ኮምፒውተር ቪዥን ሲንድሮም ለመከላከል ማድረግ ያለብን በመጀመሪያ አቀማመጣችንን ማስተካከል ይኖርብናል። በስክሪኑ እና በእኛ መሃል የእጃችን ያህል ርዝመት ርቀት ሊኖር ይገባል። እንዲሁም ስክሪኑ በአይናችን ልክ ወይም ከአይናችን ዝቅ ብሎ መቀመጥ ይኖርበታል። ትከሻችንን ዘና ማድረግ እና ለጀርባችን ደግሞ መደገፊያ መጠቀም ይኖርበታል። ሌላው ቤቱ የምንጠቀመው ብርሃን ከስክሪናችን ብርሃን የበለጠ መሆን ይኖርበታል። ይህንን ካደረግን በኋላ ኮምፒውተር በምንጠቀምበት ሰዓት በየ20 ደቂቃው ለ20 ሰከንድ እረፍት ማድረግ እንዲሁም በየመሃሉ አይናችንን ማርገብገብ፣ የአይን ድርቀትን ከተሰማን ሰው ሰራሽ የአይን ጠብታዎችን ወይም አርቲፊሻል ቲልን መጠቀም እንዲሁም ብሉ ከት ወይም ብሉ ዌቭሌንግዝ የሚከላከሉልን መነጽሮች አዘውትሮ መጠቀም። ሳይንቲፊካሊ ፕሩቭን ባይሆንም ወይም ቅርብ በተጠኑ ጥናቶች ላይ ብዙም ለኮምፒውተር ቪዥን ሲንድሮም ጥቅም እንደሌለው ቢገለጽም ብዙ ሰው ተጠቅሞ ለውጥ እንዳየበት ይናገራል። 25 ዓመት ወጣት እንደዚህ የፊት ለፊተኛው የአይኑ ክፍል ውስጥ ደም መፍሰስ ገጠመው። ይህም የሆነበት ምክንያት ከባድ ውጥረት ያለው ጠጅ የያዘ ሃይላንድን ክዳኑን በሚከፍትበት ሰዓት ክዳኑ ተፈናጥሮ አይኑን በመምታቱ። ይህንን የአይን ሁኔታ በሕክምናው ሃይፌማ እንለዋለን። ይህ ማለት የፊት ለፊተኛው የአይናችን ክፍል ላይ ደም መቋጠር ማለት ነው። ምልክቶቹም የአይን ህመም፣ መቅላት እንዲሁም ደም መቋጠሩ እንደ ደረጃው እይታ መሸፈን ይኖራል። ከዛም በተጨማሪ ብርሃንን መፍራት ሌላኛው ምልክት ነው። ይህ ታዲያ ፋታ የማይሰጥ ወይም ኢመርጀንሲ ከምንላቸው የአይን ሁኔታዎች ናቸው። ስለዚህ ወዲያውኑ ወደ ህክምና ቦታ ሄዶ ህክምና መውሰድ አስፈላጊ ነው። ይህም ኢመርጀንሲ ወይም ፋታ የማይሰጥ ነው ያልኩበት ምክንያቱ ይሄ ሃይፌማ የምንለው አይናችን ላይ ከፍተኛ የሆነ የአይን ግፊት ሊያስከትል ይችላል። እንዲሁም ብሌኑ ላይ በመጣበቅ ስቴን ማድረግ ወይም ቀለም መጣል ሊኖር ይችላል። በተጨማሪ እይታን ሊቀንስና ጉዳት ሊያመጣ ይችላል። ይህ ምት ደግሞ ሌላ የአይናችን ክፍል ላይ ጉዳት እንዳላመጣ ምርመራ ተደርጎ መታወቅ ስለሚኖርበት ወዲያውኑ ወደ ህክምና መሄድ አስፈላጊ ነው። ህክምና ቦታ እስከምንደርስ ድረስ አይናችንን መንካት ወይም ማሸት አይኖርብንም። እንዲሁም ማንኛውንም ጠብታ ማድረግ አይመከርም። ይህ ብሊዲንግ ወይም ደግሞ ደም መፍሰስ እንዳይባባስ ብዙ እንቅስቃሴዎችን ማድረግ አይመከርም። ወዲያውኑ ወደ ህክምና ቦታ በመሄድ ህክምናው ማግኘት አስፈላጊ ነው። ርቀት ላይ ያለን ጽሁፍ ወይም አንድ ነገር ስንመለከት ብዥ የሚልብን ከሆነና ቀረብ አድርገን ደግሞ ስናየው ጥርት ብሎ የሚታየን ከሆነ የሳይት የርቀት እይታ ችግር ወይም ደግሞ በህክምና ማዮፒያ የምንለው ሪፍራክቲቭ ኤረር ሊኖርብን ይችላል። ማዮፒያ ወይም ኒር ሳይትነስ የምንለው ኮመን የሆነ የሳይት ችግር ሲሆን የሚከሰተው ከጽሁፍ ወይም ከማንኛውም ነገሮች የሚነሱ ብርሃኖች አይናችን ውስጥ ገብተው የብርሃን መቀበያችን ላይ ማረፍ ሲኖርባቸው ብርሃን መቀበያ ላይ ሳይደርሱ ቀድሞ ሲያቋርጡ ወይም ደግሞ ኮንቨርጅ ሲያደርጉ የሚከሰት የአይን ሁኔታ። ስለዚህ ብርሃን መቀበያችን ላይ ካላረፈ ርቀት ላይ ያሉ ነገሮችን ስናይ ደብዘዝ ያለ እይታ ይሰጠናል። መንስኤው አንደኛ ጄኔቲክስ ወይም በዘር የሚተላለፍ ነው። ሁለተኛው ደግሞ ለአኗኗር ዘይቤያችን ምስል አይናችንን ለቅርብ ስራ ወይም ደግሞ ኒር ወርክ ለምንላቸው የምናጋልጥ ከሆነ እንዲሁም አውትዶር አክቲቪቲ ውጪ ላይ እንቅስቃሴዎችን አንዳንድ ነገሮችን የማናዘወትር ሰዎች ለዚህ ተጋላጭ ልንሆን እንችላለን። በተለይ ደግሞ ህጻናት ላይ ቤት ውስጥ ጨዋታ ስልክ ላይ የሚቆዩ ሰዎች ለማዮፒያ ተጋላጭ ይሆናሉ። ህክምናው ደግሞ የሚያተኩረው ብርሃኑ የብርሃን መቀበያችን ላይ እንዲያርፍ የሚያደርግልን መሳሪያዎች ናቸው። እነዚህም አንደኛ መነጽር ሊሆን ይችላል፣ ሁለተኛ ኮንታክት ሌንስ በመጠቀም፣ ሶስተኛ ደግሞ ሪፍራክቲቭ ሌዘር ሰርጀሪ በማድረግ ብርሃን መቀበያችን ላይ እንዲያርፍ በማድረግ ጥርት ያለ እይታ መስጠት ይቻላል። በተጨማሪ ሬጉላር ወይም ወቅቱን የጠበቀ የአይን ምርመራ ማድረግ አስፈላጊ ነው። በተለይ ደግሞ ማዮፒያ ህፃናት ላይ ሲከሰትና ማዮፒያ ቁጥሩ በጣም ትልቅ በተለይ ከ-6 በላይ ሲሆን ቅርብ ክትትል ማድረግ አስፈላጊ ነው።
የአይን ስትሮክ ምንድን ነው? ስትሮክ አብዛኞቻችን የምናውቀው አንጎል ውስጥ ደም መፍሰስ ወይም ደም መቋጠር ይኖርና አንዱን የሰውነታችንን ክፍል ፓራላይዝ ሲያደርግ ነው። የአይን ስትሮክ ደግሞ ፓራላይዝ ሳይሆን የሚያደርገው እይታን ያጨልማል። የአይን ስትሮክ የሚከሰተው አይናችን ውስጥ የሚገኙ ደም ስሮች በተለያዩ ምክንያት በሚዘጉበት ሰዓት በቂ ደም ወደ አይናችን ብርሃን መቀበያ እንዲሁም ነርቫችን ጋር መድረስ አይችል ሲቀር የአይን ስትሮክ ተከሰተ እንላለን። ይህንንም የአይን ስትሮክ በ5 እንከፍለዋለን። ይህ የአይን ስትሮክ አብዛኛውን ጊዜ ህመም አይኖረውም። ሳናቀው ድንገተኛ የሆነ ሙሉ ለሙሉ ወይም ደግሞ ግማሽ በግማሽ የእይታን መጨለም ነው የሚያሳየን። ለዚህ ለአይን ስትሮክ አጋላጭ ሁኔታ የምንላቸው ስኳር በሽታ፣ ደም ግፊት፣ የደም ውስጥ ኮሌስትሮል መጠን ከፍተኛ መሆን፣ ሲጋራ ማጨስ እንዲሁም የተለያዩ የልብ ኮንዲሽኖች ለዚህ ለአይን ሁኔታ ሊያጋልጡን ይችላሉ። በተለይ አርተሪ የምንለው የደም ስር የተዘጋ ከሆነ በ6 ሰዓት ውስጥ ሆስፒታል ደርሰን ካልታከምን እይታችንን እስከ መጨረሻ ማጣት እንደርሳለን። በተጨማሪም ይህ ምልክት ያለበት ሰው ለአንጎል ስትሮክ ተጋላጭ እንደሆነ ስለሚታሰብ ጠቅላላ ምርመራ ማድረግ አስፈላጊ ነው። የአይን ሞራ ግርዶሽን በናቹራል መልኩ ለመከላከል የምንጠቀማቸው 5 ቲፖች። ይህ መረጃ ጠቃሚ ነው ካላችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። የአይን ሞራ ግርዶሽ አጋላጭ ሁኔታዎች የምንላቸው ከ70 እስከ 80% የሚይዘው መጥፎ አኗኗር ዘይቤያችንና ኢንቫይሮንመንታል ፋክተሮች ናቸው። 30% ብቻ በጀነቲክስ ወይም በዘር የሚተላለፍ ነው። ስለዚህ እነዚህ ቲፖች መጠቀም በጣም አስፈላጊ ነው። አንደኛው ኤክሰርሳይዝ ማድረግ፣ ሬጉላር የሆነ የአካል እንቅስቃሴ ማድረግ ሜታቦሊዝምን ያስተካክላል። እንዲሁም ሲስተሚክ ኦክሲዴቲቭ ስትረስ እና ኢንፍላሜሽን ስለሚቀንስ የአይን ሞራ ግርዶሽ ቶሎ እንዳይዘን ይጠቅመናል። ሁለተኛው አይናችንን ከፀሐይ ብርሃን መከላከል ነው። ምክንያቱም ከፀሐይ ብርሃን የሚወጣው ጨረር አይናችን ላይ በሚያርፍበት ሰዓት የአይን ሞራ ግርዶሽን የማፋጠን ሁኔታ ከፍተኛ ነው። ሶስተኛው ደግሞ በደም ውስጥ ያለውን የስኳር መጠን መቀነስ። ለዚህ ደግሞ ክብደትን መቀነስ እንዲሁም ስኳር የበዛባቸው መጠጦችና ምግቦችን ማስወገድ ያስፈልጋል። ስኳር ታካሚዎች ደግሞ ስኳር መጠናችሁን በአግባቡ መቆጣጠር በጣም አስፈላጊ ነው። አራተኛ የምታጨሱና ወይም ደግሞ አልኮልን አዘውትራችሁ የምትጠቀሙ ሰዎች በሰውነታችሁ ውስጥ ኦክሲዴቲቭ ስትረስ ከፍተኛ ስለሚሆን ቶሎ ለአይን ሞራ ግርዶሽ ተጋላጭ ትሆናላችሁ። ስለዚህ ይህን ነገር ማስወገድ አስፈላጊ ነው። አምስተኛ አመጋገባችንን ማስተካከል፣ ፍሩትስ እና ቬጂቴብልን አዘውትሮ መጠቀም። በተለይ ደግሞ ቫይታሚን ሲ ያላቸው ምግቦች በጣም ለአይን ሞራ ግርዶሽ ለመከላከል በጣም አስፈላጊ ናቸው። ስለዚህ በአጭሩ አመጋገባችንን እናስተካከል፣ ኤክሰርሳይዝ እና አይናችንን ደግሞ ከፀሐይ ብርሃን እንከላከል እላለሁ። የአይን ምርመራ በማድረግ ደም ግፊት እንዳለበት ማወቅ ይቻላል። ይህንንም ያልኩበት ምክንያት አንድ ደም ግፊት ያለበት ሰው አይኑ ላይ ብዙ ምልክቶች ሊያሳይ ይችላል። ዛሬ ደም ግፊት አይናችን ላይ ሊያመጣ የሚችላቸውን ሁኔታዎች እነግራቸዋለሁ። ደም ግፊት ወይም ሃይፐርቴንሽን ረቲና ወይም ብርሃን መቀበያ የምንለው የአይናችን ክፍል ላይ ያሉት ትናንሽ ደም ስሮችን በመጉዳት ብዙ ምልክቶችን ልናይ እንችላለን። ይህንንም በሕክምናው ሃይፐርቴንሲቭ ሬቲኖፓቲ እንለዋለን። የደም ግፊት መጠን ለረጅም ሰዓት ላይ ከፍ ብሎት በሚቆይበት ሰዓት የደም ስር መጥበብ እንዲሁም ደም መርጨትና አይን ውስጥ ደም የመፍሰስ ሁኔታ ሊያጋጥም ይችላል። እንዲሁም ሌሎች ብዙ አይነት ምልክቶችን ሊያሳየን ይችላል። ከዚህም ሲያልፍ ደግሞ ድንገተኛ የሆነ የደም ግፊት መጨመር ሲኖር የነርቭ እብጠትም ሊያጋጥመን ይችላል። ስለዚህ ይህን ሁሉ ምልክቶች አይናችን ላይ ሳይታይ በፊት ደም ግፊት ካለብን ይህን ነገር በአግባቡ መቆጣጠር አስፈላጊ ነው። አይናችን ላይ ደግሞ እንደዚህ አይነት ምልክቶችን ካሳየ ማወቅ ያለብን ኩላሊታችንን፣ ልብም እንዲሁም አይምሯችን ላይ ምልክቶችን ሊያሳይ እንደሚችል መገንዘብ ያስፈልጋል። የፀሐይ ብርሃንን ቀጥታ በአይናችን ብናየው ምን ይከሰታል? ያለምንም መከላከያ አይናችን በቀጥታ ለትንሽ ሰከንዶች ራሱ ፀሐይን ከተመለከተ ፀሐይ የሚወጣው ጨረር ዩቪኤ እና ዩቪቢ የምንለው ጨረር ቀጥታ ረቲና የምንለው የአይናችን ክፍል ላይ በማረፍ የረቲናን ክፍል ሊያቃጥልና እይታን ሊያጠፋብን ይችላል። በሰዓቱ ምንም አይነት ህመም ባይኖረውም ከሰዓታቶች በኋላ እይታን መደብዘዝ እንዲሁም እይታን ልናጣ እንችላለን። በተለይ ደግሞ ሚድዴይ ወይም ደግሞ ከ4 ሰዓት እስከ 10 ሰዓት ያለው የፀሐይ ከፍተኛ ኢንተንሲቲ ስላለው ለዚህ ሊያጋልጠን ይችላል። በአጠቃላይ ግን የፀሐይ ብርሃን አይናችን ላይ ሊያስከትሉ የሚችሏቸው ነገሮች 5 ነገር እነግራችኋለሁ። አንደኛ ፒንኪኩላ የምንለው ወይም ምስል ላይ እንደምትመለከቱት ቢጫ ነገር ሊጥልብን ይችላል። ሁለተኛው ደግሞ ረጅም ሰዓት ፀሐይ ላይ የሚቆይ ሰው ለእንደዚህ አይነት የስጋ መሰለጥ ወይም በሕክምናው ቴሪጂየም የምንለው ሊጋለጥ ይችላል። ሶስተኛው ለፀሐይ ብርሃን ተጋላጭ የሆነ ሰው የአይን ሞራ ግርዶሽ ተብሎ የሚጠራው ካታራክት ለምንለው የአይን ሁኔታ ተጋላጭ ይሆናል። አራተኛው ደግሞ ለፀሐይ ብርሃን በራሱ የአይን ቆብ እንዲሁም የኮንጀክቲቫ ለምንለው ካንሰር ተጋላጭ ሊያደርገን ይችላል። አምስተኛው ደግሞ ፎቶኬራታይቲስ የምንለው ሲሆን ይህ ደግሞ ፀሐይ በራሱ በሌናችን ላይ የሚያመጣው ማቃጠል ወይም በርን የምንለው የአይን ሁኔታ ነው። ስለዚህ ሁላችሁም ፀሐይን በቀጥታ በአይን ማየት እይታን ሊያጠፋ እንደሚችል ማወቅ ይኖርባቸዋል። እንዲሁም ከፀሐይ ብርሃን የሚመጣውን ዩቪኤ እና ዩቪቢ የሚከላከልልን ነገሮች መጠቀም
ያስፈልጋል። ስኳር በሽታ ድምፁን አጥፍቶ አይናችንን ሊጎዳን ይችላል። ጥሩ ነገሩ ቀድሞ ከተገኘ ጥሩ ሕክምና አለው። የስኳር በሽታ አይናችን ላይ ሊያመጣ የሚችለው ሁኔታ ብዬ በሰራሁት ቪዲዮ ላይ ዲያቤቲክ ሬቲኖፓቲ ምን አይነት ሕክምናዎች አሉት ብሎ ኮሜንት ላይ ጠይቆኛል። አንደኛው የመጀመሪያ ደረጃ ወይም ኤርሊ ስቴጅ ዲያቤቲክ ሬቲኖፓቲ የምንለው ከሆነ ዋነኛው ሕክምና የሚሆነው ስኳሩን በአግባቡ መቆጣጠር ነው። ይህም ስል ምግብ ሳንበላ ጠዋት የሚለካው የስኳራችን መጠን ቢያንስ ከ130 በታች መሆን ይኖርበታል። ምግብ ከበላን በኋላ ከ1 እና 2 ሰዓት በኋላ ያደረግነው የስኳር መጠን ደግሞ ቢያንስ ከ180 በታች መሆን ይኖርበታል። በተጨማሪም አብሮ ተጓዳኝ የደም ግፊት እና ኮሌስትሮል መጠን ከፍተኛ ከሆነ ይህንን መቆጣጠር አስፈላጊ ይሆናል። ሁለተኛው ደግሞ በመርፌ የሚሰጥ የህክምና ዘዴ ነው። የሚደረገው በስኳር ምክንያት የመጣ ረቲና ላይ ውሃ መቋጠር ሲኖርና እይታን ሲቀንስ ነው። መድኃኒቱን አይን ላይ በመውጋት እይታን ማስተካከል ይቻላል። ሶስተኛው ደግሞ የህክምና ዘዴ የጨረር ወይም ሌዘር ትሪትመንት ነው። ይህ ደግሞ የሚታዘዘው የዲያቤቲክ ሬቲኖፓቲ ደረጃው የከፋና ከፍተኛ የምንለው ሲሆን ነው። ይህንን ሌዘር ወይም ጨረር በመጠቀም አዳዲስ ደም ስሮች እንዳይመረቱ እንዲሁም ድንገተኛ አይን ውስጥ ደም መፍሰስና እይታ መከለል እንዳይገጥመን ነው። አራተኛው የህክምና ዘዴ የአይን ኦፕራሲዮን ነው። ይህ ደግሞ የሚታዘዘው ከፍተኛ የሆነ አይን ውስጥ ደም መፍሰስ ሲኖር እንዲሁም ጠባሳ ፈጥሮ የብርሃን መቀበያው ወይም ረቲና የምንለው መላቀቅ ሲኖር ነው። በአጠቃላይ ግን ማወቅ ያለብን አንድ ስኳር ታካሚ ዲያቤቲክ ሬቲኖፓቲ የተባለው የአይን ሁኔታ ካለው ህክምናው ስኬታማ የሚሆነው በቅድሚያ በጊዜ ሲገኝለት ነው። ስለዚህ ሁላችሁም የስኳር ታካሚዎች በጊዜ የአይን ምርመራ ማድረጋችሁን እንዳትረሱ።